ኖቤል ስነ ስርዓት ፍላጎትሽን እኮ ነው ያሟላልሻለሁ። ፍላጎት አይደለም። ምን ማለት ነው? እኔና አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት የምችለውን ነገር ለሞከረ እንዴ እጅን አውርድልኝ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እኔ እኮ ልጅነታቸውን ያልጨረሱ ዩቲዩበሮች ናቸው ለካ ዩቲዩብ የሰሩ ወደኛ የሚለቁልን ቤተሰብ። ትላንትና ሩታን ምንድነው ሲሆኑና ሲያደርጉ የነበረው? ሩታን ምንድነው እየተካሄደ ያለው እንዴ? እነዚህ ልጆች ገና ጡጦ አልጠገቡም ማለት ነው። ሲያዋቸው ትልልቆች ይመስላሉ ግን ገና ጩጬ ናቸው ማለት ነው። ቤተሰብዬ በጣም ገርሞኛል። በነገራችን ላይ ሰዎች ቅርርብ ሳይኖራቸው ትውውቅ ሳይኖራቸው ሌላ ነገር ሳይኖራቸው እንዴት ቀጥታ ወደ ጋብቻ ይገባሉ? ማለት አግቢኝ አይነት ጥያቄ እንዴት ሰው ይጠይቃል? እሺ ይሁን እነዛስ፣ እሺ አንተ ከውጪ መጣው የምትለው ደስታ ማለት ነው። እንዴት ነው በዚህ ልክ የሩታን ማለት እኔ ክብር ለማውረድ ልበለው እንዴት ልበለው እኔ እንጃ። ብቻ ግን አንተ ከውጪ መጣክ ሰው ነህ እሺ እንበል። እንዴት ይሄን ያክል አይምሮ ካላደገም በዚህ ጉዳይ ላይ ማለት ነው። ማለት በሰለጠነው ዓለማት ላይ እንደዚህ አይነት ላይፍ የለም። የተራቀቀ የሰለጠነ ሰው እኮ የኖርበትንም ሀገር ባህልም ወግንም ማለት ነው ያውቃል። የኢትዮጵያዊንም ባህልና ወግ ያውቃል። በሀገራችንም እንደዚህ አይነት ላይፍ የለም። በገጠሩ ቀርቷል። ድንገተኛ ጋብቻ ሳታውቀው ሳያውቃት የሚጋቡትም ነገር አሁን ላይ የለም። እና ከየት ነው ያመጣከው ይሄን ሙድ ማለት ነው? ሩታ በጣም ነው የደነገጠችው። ነገር ስራቸው በጣም አስደንግጣቷል። ባይዘው ፕሮግራም አለ ሰርፕራይዝ አለሽ ብለው ነው እንደዛ ተዘጋጅታ እንድትመጣ ያደረጓት ወገኖቼ። ለዚህ ሩታ ላይ ፈረድም፣ ግን ደስታ ኦቨርአክት እውነቴን ነው ማለት አበዛከው። አሁን እያበዛከው ነው። አብረው ያሉት ክሮዎችን ጠቅላላ አንድ አይነት ናቸው እየሆናችሁ ያላችሁት። አንዳችሁ ካንዳችሁ አትሻሉም ማለት ነው። እና ቤተሰብዬ የሩታ ምላሽ ትክክል ነው፣ ጥፊውም ትክክል ነው፣ ሁሉም ነገር ትክክል ነው። ግን እናንተ መች ነው የምትበስሉት? እናንተ እስክትበስሉ እኛ እያረርን ነው በነገራችን ላይ ማለት ነው። እና ይሄ ኖርማሊ ድራማ በራሱ ልስራበት ብትሉ እንዲህ አይነት ሙድ ይሆናል አይደል? ሰዎች አስተሳሰብ ውስጥ እንዴ እነዚህ ምን ሆነው ነው? ጩጬ ናቸው እንዴ? ድራማ ሳይሆን ቃቃ ነው እንዴ የተጫወቱ ነው የሚያስብለው ማለት ነው። ለማንኛውም ግን ማለት ነው በግዳጅ ፍቅር የለም፣ በግዳጅ ጋብቻ የለም፣ በግዳጅ ትዳር የለም። ጋሽ ደስታ ከሰለጠነ ዓለም መጣው ያልከው እዚህ ጋር ትክክል እንዳልሆነ ጭራሽ እዚህም ሀገር ቁጭ ብለን እንዳልሰለጠን ከሚያሳይ ቪዲዮ ነው እኛ የተከታተል ነው ማለት ነው። ለማንኛውም ግን ማለት ነው በሩታ በኩል ያለከው ሩታ ወንድም ነኝ የምትለው ትክክል እየሰራክ አይደለም። ሩታ ሰው አምጡልኝ፣ ሰው አጣብሱኝ፣ ሰው አገናኙኝ አላለቻችሁም። እሷ በአሁን ሰዓት ላይ ከተቻለ ከትዳር አጋሯ ጋር ተታርቃ ሰላም ወርዳ መኖር የምትፈልግበትን አይነት ቪዲዮ ነው እየለቀቀችልን ያለ ነው። ስለዚህ እናንተ ለምንድን ነው በእሷ ፍላጎት ጣልቃ እየገባችሁ የምትረብሿት? ለምን እንደ ሕፃን ታስባላችሁ? ሰው እንዴት ነው ሳይተዋወቅ ሳይግባባ ፍላጎት ሳይኖረው ዝም ብሎ ከመሬት ተነስቶ ምንም አይነት ነገር በሌለበት ላምባሉ አለበት ኩበት ለቀማ ሆነ እኮ የእናንተ ነገር ማለት ነው። ስለዚህ እንግዲህ ሩታ ጥፊውንም አቅምሳ አበባውንም በትና ጥላቸው ሄዳለች። ሩታ ምንም አርግልኝ አላለችም። ማነከ ኖቤል በነገራችን ላይ ከዚህ በላይ ምን ላርግልሽ፣ ከዚህ በላይ ምን ትፈልጋለሽ የምትላት እሷ አንተ የመረጥክላትን ህይወት አትኖርም። ሁላችሁም እዛ ጋር ሩታ የመረጠችውን ህይወት እንጂ እናንተ መርጣችሁላት እሷ የምትኖረው ህይወት የለም። ይሄ ልታውቁ ይገባልና ይሄ የህፃናት እቃቃ ጨዋታችሁን ሁለተኛ አትድገሙት። ለዛሬ አልፈናችኋል ማለት ነው በቢጫ ማስጠንቀቂያ። በሌላም በኩል ደግሞ ማለት ነው ቤተሰብ የዳኒ ነገር አላሳቃችሁም? እኔ ዳኒ ያለበት ቦታ ሁሉ ሳቅ ነው። ዳኒ ያለበት ቦታ ሁሉ እንደ ፈገግ ማለታችሁ አይቀርምና ዳኒ ሩታ ጋር ሲሄድበት የነበረውን አክቲንግ ቀየር አድርጎ እንግዲህ ወደ ሄርሜላ ተገልብጧል። ምክንያቱም ሄርሜላና አብርሃም እንዲለያዩ ስለሚፈልጉ ነው። ተረዳችሁ አይደለ? እና ግን በኋላ ላይ ያው እንዳይነቃብቅ አካሄድክ ብዙ ስህተቶች አይቼበታለሁ። ውስጡ ግን ማለት ነው የመጨረሻን ያሳቀኝ የዳኒ ስራ ሄርሜላን በአንድ ጊዜ ከሱ ጋር እንደምታወራ አድርጎ ምናምን ነው በቴክስት ሊያሳምን የመጣው። ግን እቺ ሙድ ሰሞኑን እኛም ሚዲያ ላይ ሰማናት ናት። በተለይ በአዶኒና በጃኒ መካከል እንዲሁም ደግሞ በጆን ዳንኤል መካከል የተፈጠረ ነገር እንዳለ ታውቃላችሁና ያቺ ደብዳቤ ወይም ደግሞ ቴክስት ተብላ የተላከችው ነገር በአይ ተቀናብሮ ምናምን የሚሉ መረጃዎች ወጥቶ ነበር።
ስለዚህ አሁንም ያችን አይዲያ አምጥተዋት መሰለኝ እዚች ጋር ሰከት ያደረጓት ሳስበው ማለት ነው። ለማንኛውም ዳኒ አንተ ሲጀምር ማለት ነው የረብሻ ግርግር ያለበት ቦታ ካልሆነ ምንም አይደምቅም። የምሬ ነው። ዳኒ እንደዚህ አይነት ቦታ ካልሰራ ቤተሰብ ድራማው ራሱ ድራማ አይመስልምና ለትወናው ሂድበት፣ ቀጥልበት። ከቻልክ ደግሞ የምር ማለያየት ከቻልክም እኛ እናጨበጭብልሃለን። ምክንያቱም እቴጌ ሄርሜላ በማትገኝበት መገኘት በሌለባት ቦታ ነው እስካሁን ያለችው። ቢያንስ ሰው እንደ እድሜው ይከበራልና እሷ አሁንም ከአብርሃም ጋር ሙጥኝ እንዳለች ነው ያለችው። ባይዘይ አብርሃም እነ ደስታን ጩጬ ምናምን ይላቸዋል። እሱ ግን አያችሁ አይደለ ቢያንስ ከሱ በእድሜ የበሰለችዋን ያዘው። ይህ ማለት ደግሞ የበሰለ ወንድ ነው የሚያስፈልገው አይነት ነገር ነው መልእክቱ። ግን ደግሞ አብርሃም እናትን ማግባ የሚል ህግ የለም በነገራችን ላይ ማለት ነው። የልጆቹ እናት መሆኗን ሳታቀርተክ ነው አሁን ከሄርሜላ ጋር ሙጥኝ ያልከው አንተ ራስህ ማለት ነው። እና ግን እኔ ዳኒ ያው ረብሻው ሆን ተብሎ ያው እሱ ሁለቱ መካከል የሆነ ነገር ለመፍጠር አስቦ ነው የመጣው። በነገራችን ላይ እንግዲህ የሆነ የተቀመመ ነገር ያለ ይመስለኛል። ግን ደግሞ አብርሃምና ሄርሜላን ለማለያየት ማንም መድከም የለበትም። ጊዜ ለያያቸዋል በራሱ ሰዓት። አብርሃምም የተሳሳተ ህይወት ውስጥ እንደገባ ሲገባው፣ ሁሉም ነገር ሲረፍድ ሲገባው፣ አሁን አይደለም እኮ ሲረፍድ ሲገባው ገዳይ ሲያረፋፍድ የሚል እንትን ሰምታችሁ ታውቃላችሁ። ሁሉ ነገር ከረፈደ በኋላ ነው የሚገባችሁና ያን ጊዜ ምን ያህል የቆመበት ቦታ የተሳሳተ ቀጠና መሆኑን ሲረዳው ያን ጊዜ እንግዲህ ሩታንም ሊያገኛት ይችላል። ምክንያቱም ወይ እሷ ያኔ ሌላ ላይፍ ልትጀምር ትችላለች እሱ ሲገባው ማለት ነው። እናም ቤተሰብዬ እየሄዱበት ያለው ነገር ያው እንግዲህ በዛም በኩል አብርሃምን ከሄርሜላ ለመለየት ነው። በዛ በኩል ያሉት ደግሞ በተቻላቸው አቅም ሩታ ከአብርሃም ጋር ያላትን ነገር አቁማ ሌላ ህይወት እንድትጀምር ነው የሚፈልጉት። ግን አካሄዳቸው ነው ስህተት የሆነው። በእንደዚህ በኩል አካሄድ ማንም ቢሆን ተቀባይነት አይኖረውም። እንደ ሩታ እኮ ማሰብ መወሰን፣ በምን መንገድ ራሷን ህይወቷን መምራት እንዳለባት በደንብ የምታቅሰው ናት። እና የሌሎቻችሁ እገዛ የሌሎቻችሁ ይሄን ምረጪ ያን ምረጪ የሚያስብል ነገር አስፈላጊ አይደለም። ሲጀመር እሷ ህጻን ልጅ ነች እንዴ? እናንተ እንድትመርጡላት የምትሆነው እሷም ማየትና ማዳመጥ መስማት መወሰን የማትችል ሰው ነች። ምን ነክቷችኋል? እና ደግሞ እሷንም እንዴ ኳሊቲዋንም አታወርዱባት ተው እንጂ። አሁንም እናቴ ትንሽ ሰበብ እየፈለጉ እሷን ለመወቃቀስ የሚመቻቸው ሰዎች ስላሉ ወንድሟም የሩታን ክብር እያወረድክባት ነው። በራሴ እንደዛ ነው የተረዳሁት። እና አንተ መርጠህላት አንተ ፈቅደህላት አይደለም የእሷ ህይወቷን የምኖረው። በተአምር ምንም ቢፈጠር በአንተ ምርጫ እሷ ምንም ልታረግ አትችልም። ይሄን ማወቅ አለብህ። ተሳስተ ይሄንን ነገር እንዳትደግመው ሁለተኛ ማለት ነው። በተረፈ ግን እንግዲህ እዚህ ላይ ናቸው ያሉት። እቴጌ ሄርሜላም ግራ ጋብቷታል ዳኒ ማለት ነው። አብርሃምም የተናደደ ይመስላል። ኦ ማይ ጋድ አብርሃም የዳኒን ነገር ሳያቀርቶ ነው እንዳንል ዳኒን በደንብ ጠንቅቆ ነው እና የሚያውቀው። ለማንኛውም ግን እየሰራችሁበት ያለው መንገድ ዳኒ ከአብርሃም ጋር ተመሳጥሮ ነው ወይ ያስብላልም። ሩታ ናት ወይስ ከዳኒ ጋር እንደዚህ አይነት ነገር ያሰቡት የሚልም ግምት ይሰጣል። እስቲ አይደለ ቤተሰብዬ ቀጣይ ሲዝን ምን ይፈጠራል የሚለውን እንግዲህ በጉጉት እንጠብቃለን። ያው ተከታታይ ድራማ አርገን አሁን አሳምነናል አይደል ራሳችንን። ቤተሰብዬ ሁላችሁም በዚህ ልክ ነው መከታተል ያለባችሁ። የሚጠቅማችሁን ትወስዳላችሁ፣ የሚጎዳችሁን አትቀበሉትም ማለት ነው። ምክንያቱም በእነዚህ ልጆች ህይወት መካከል ይሄ እውነተኛ ሪያሊቲ ላይፋቸው እንዳልሆነ እኛ 50 ጊዜ አንነግራችሁም። ቅመሞችዬ በተለይ በጣም እውነት መስሏችሁ የምትከታተሉ ልጆች ስላላችሁ ነውና የሚጠቅማችሁን እንደ ትምህርት ትወስዱታላችሁ፣ የማይጠቅማችሁን ደግሞ ኢግኖር ታረጋላችሁ ማለት ነው። ለማንኛውም እንግዲህ ሁሉም በኦርቶዶክስ እምነት ተከታዮች የአብይ ጾም ታላቁ አብይ ጾም የተጾመ ነው የሚገኘው። በዚህ በኩል ደግሞ የወገኖቻችን የሙስሊም ወገኖቻችን የረመዳን ጾም ገብቷል። እንግዲህ መልካም የጾም ወራት ይሁንልን ለሁላችንም ለማለት እወዳለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በአዲስ ቪዲዮ እንገናኝ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።